ቤተሰብ እንዴት ናችሁ? ሰላም ነው ሁሉ ነገር አለን አለን። እንግዲህ አሁን እዚህ ጋር ሴፉ ሾው ላይ ያየሁት ነገር እጅግ በጣም ልቤን ነክቶኝ ነው ይሄን ቪዲዮ የሰራሁት። ነው በጣም መጨካከን ምን ያህል እንደሆነ ነው በጣም አሳዛኝ ነገር ነውና እቺ ሕፃን ልጅ ገና አባቷን ካጣች ሳምንት እንኳን ሳይሆናት ከቤት ውጡ መባላቸው እጅግ በጣም ነው ያሳዘነኝ። እንደዚህ አይነት ጭካኔ እጅግ በጣም ጊዜው በጣም እንደከፋ ነው። አሁን ከቤት ውጪ ያሏት እንግዲህ አባቷ ቤተሰብ ናቸው። እህቱ ከቤት ውጪ ማለቷ የሱን ልጅ ነው ከቤት ውጪ ያለችውና የሱ ልጅ ማለት ደግሞ የሷም ልጅ ነች ነው የእህት ልጅ ኦር የወንድም ልጅ ነው። እንዴት በዚህ በጨቅላ ሕፃን ልጅ ላይ እንደዚህ አይነት ጭካኔ ይደረጋል? ስፔሻሊ ውጪ ሀገር ነው የሚኖሩት ምናምን ሰምቻለሁ። እንደው እሷን መደጎም ጥሩ ቦታ ለማድረስ እንደው ፈለገ ነገር እንደው ከእናትየዋ ጋር እንኳን ያለመስማማቱ ነገር ቢኖር እንኳን የልጅቷን ስቃይ እንደዚህ ማየት እጅግ በጣም አሳፋሪ ነው። በጣም ነውር ነው። ስፔሻሊ በእኛ በኢትዮጵያውያን እንደዚህ አይነት ነገር አልተለመደም። ግን አሁን እያየን ያለ ነው ለማይረባ ዘላለም ለማንኖርበት ምድር ነገ ጥለነው ለምንሄደው ለትርኪ ምርኪ ነገር ለኩሽና ለምናምን ለማይረቡ ቤት ብለን ንብረት ብለን የሰው ህይወትን አደጋ ላይ መጣል እጅግ በጣም አሳፋሪ ነገር ነው። በእውነት እጅግ በጣም ስላዘንኩ ነው። እቺ ልጅ አሁን እንርዳት፣ ሁላችንም የራሳችንን አስተዋጽኦ እናድርግ። ሁላችንም እህቶች አሉን፣ ሁላችንም ሴት ልጆች አሉን እና አትሊስት ማገዝ ይኖርብናል። በጣም ኢቨን ፕሮግራሙን አልጨረስኩትም። በቃ እጅግ በጣም ነው ውስጤን የነካኝና ሴፉ የሚያደርገው ነገር እጅግ በጣም የሚመሰገን ነው። በጣም አድናቂው ነኝ ሴፉ። በዚሁ ቀጥልበት ሴፍሻ። ግን እቺ ልጅ አሳዝናኛለች በጣም እጅግ በጣም ገና በሰልስቱ ነው እንደዚህ አይነት ነገር እንግዲህ ወደ ጥል ውጪ ከቤት መንበይ ምን አይነት ጊዜ ላይ እንደደረሰን ወንድዬ እኔ በስራው በጣም ማደንቀው በጣም እምወደው እና ነፍሱን ይማረው ወንድዬ። ሕፃኗም ያው ሁላችንም ተረባርበን የሆነ ነገር ማድረግ አለብን። አይዟችሁ ለማለትም ነው ቤተሰቡን እግዚአብሔር ያጽናናልን። ባለቤቱንም ጠንክሪ ለማለት እወዳለሁ። እጅግ በጣም ልቤ ስለተነካ ነው። መልካም ቀን ይሁንላችሁ።